ኤንትሪ ካርድ ምን ላድርገው? የታተመ 1000 ፍላሽ ምን ላድርገው? እሱ ከቤተ መንግስት ሊወጣ የሚችለው ሲሞት ብቻ እንደሆነ ከዛ በመለስ ያለ ኢትዮጵያ የምትጠፋ ከሆነ መራር እውነት ባለፉት 30 ዓመታት ቢያንስ የባህር ነጋሽ ንጉስ ዶሪ ይባላል ኦሮሞ ነው እሱ አለ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንኳን ለፍልሰታ ጾም በሰላምና በጤና ያደረሳችሁ አደረሰን። ቅድም ቪዲዮን ካላያችሁት በጣም ወሳኝ መረጃ ሰርችላችኋለሁ፣ ተመልከቱት። በዚህኛው የምንመለከታቸው አንድ ከቅድም የቀጠለ ጉዳይ አለ። ሊቀ ጳጳሱ ከአዲስ አበባ ሀገረ ስብከት መታገድን በተመለከተ ራሳቸው ሊቀ ጳጳሱ የአቤቱታ ደብዳቤ አስገብተዋል። በጣም የሚያስቅም የሚያስተዛዝንም ደብዳቤ ነው የጻፉት፣ እንመለከተዋለን። ከዛ ውጭ ግን ሌሎች ወቅታዊና ዶክተር አብይ አህመድ ባህር ዳር ላይ ሄዶ የተናገረው ክፉ መርዝኛ አነጋገርን እንመለከተዋለን። ሼር በፊንቴክ ኢንቨስትመንት ማጭበርበር ተጠርጥረው በክስ ላይ ስለሚገኙ አርቲስቶች አዲስ የፍርድ ቤት ውሳኔ የተሰማ። አቃቤ ሕግ አርቲስቶቹና ጠበቃቸው በሚዲያ ላይ ቀርበው በሰጡት ማብራሪያ የፍትህ ሂደቱንና ምስክሮችን ተጽዕኖ ውስጥ ለመክተት ሞክረዋል በሚል የዋስትና መብታቸው ተነስቶ በእስር ላይ ሆነው እንዲከታተሉ አቤቱታ አቀርቦ ነበር። ነገር ግን ፍርድ ቤቱ በጠቃቀን ስህተቶች የዋስትና መብትን መከልከል አግባብ አይደለም በማለት የአቃቤ ሕግን አቤቱታ ውድቅ አድርጎታል። አርቲስቶቹ በከባድ ማስጠንቀቂያ እንዲታለፉ ብይን ሰጥቷል። በተጨማሪም ዘገባውን ያሰራጨው ሚዲያ ይቅርታ እንዲጠይቅና ቪዲዮን እንዲያወርድም የታዘዘ ሲሆን የችሎቱ ቀጣይ ቀጠሮ ለጥቅምት 2 ቀን 2018 ተይዟል። በብልሃት እንኖር። እንግዲህ አሁን ጉርሻ ሚዲያም ጭምር ይህን ነገር አይቼው አንብቤው ነበረ። የተባለው ነገር እንግዲህ በጥንቃቄ እንኖር የሚል ነገር ነው ሲደመደም። ቲክቶክ ላይ አንድ ልጅ ያዙኝ ልቀቁኝ እያለ ነው። በጣም ይህን ልጅ ከ2 ዓመት በፊት ጓደኞቹን ጭምር ልኬ የኔም ጓደኞች እሱን ጓደኞች የሆኑ ሰዎች ጭምር ልኬ አስመክሬዋለሁ። ተው ይሄ ነገር ኦርቶዶክሳዊ አይደለም፣ ተው የምታዜምበት ዜማ ኦርቶዶክሳዊ አይደለም ሲባል ምን አገባችሁ ነበር ምላሹ። ለማንኛውም ትንሽ በኋላ ኮፒራይት እንዳይልክ ትንሽ የቅንጭብ አድርጌ ላሰማችሁ። የተናቀውን የተጣለውን ማክበር ታውቃለህ፣ ቸገረኛውን ታናሹንም። ይህ እንግዲህ ስለ ራሱ የዘመረው ይህን ዝማሬ ለማስመረቅ በጣም ቤተክርስቲያኑም እዛ ያለው ዱባይ ያለው ቤተክርስቲያን በጣም ስትሰራው ምንድን ነው ይሄ ሁሉ ፕሮሰስ ሄዶ አዳራሽ ከሚከራይ ድረስ መጠበቅ አልነበረባቸውም ለማገድ። ለማንኛውም እያለ ያለው ነገር እንስማ። ኤንትሪ ካርድ ምን ላድርገው? የታተመ 1000 ፍላሽ ምን ላድርገው? የተከራየሁት አዳራሽ የወጣ ብር ምን ላድርገው? ስለ ማርያም ብዬ ለምኜ እኮ ነው አዳራሽ እኮ የተከራየሁት። ስለ ድንግል ማርያም ብዬ እኮ ነው። ምን ነው? አይ እዚህ እኮ ነው ብቻዬን የሆንኩት። ግዴላችሁም ደግሞ ብቻዬን አይደለም፣ ድንግል ማርያም ምስክሬ ናት። ይሄ ሁሉ ታምር በዚህ ታናሽ ብላቴና እንዴት ሊሆን ይችላል? ሚካኤል ሞገሱ ያልሆነለት፣ እግዚአብሔር ክብሩ ያልሆነለት ይሄ ሁሉ ታምር እንዴት ይቻለዋል? ለምንድን ነው በሰው አካባቢን ተለይቼ ብቻዬን መሆኔን ያያችሁት? ለምን ከኔ ጋር ያለኝን ሚካኤልን እንዴት ረሳችሁ? ለምን ሲባል ስሜታዊ ሆኜ ራሴን ባጠፋ ወይ የሆነ ነገር በሆን ምንድን ነው ጥቅሙ? ምንድን ነው ጥቅሙ? እስኪ ንገር። በምን በደሌ ቤተክርስቲያን ፈረሰ ሲባል ምንድን ነው የተፈጠረው? መዝሙር ሊያስመርቅ ድግሱን ጨርሶ መጥሪያውን ጨርሶ አዳራሽ ተከራይቶ ከ2 ዓመት በፊት አስገምግሜዋለሁኝ ያለውን መዝሙርና ዜማ ጭምር ጨርሶ ይመስለኛል ዛሬ ነበር መዝሙር ሊመረቅ የነበረው። ከትላንትና በስቲያ አትችልም ተባለ። ጥፋት አለ በቤተክርስቲያን ደረጃ። በዛው ቤተክርስቲያን ሲባል ትምህርቷ ማለት ሳይሆን አስተዳደር አካላት ማለት ይሄ ምን አይነት ጥፋት ነበር? ይህ ልጅ ይህ ሁሉ ለፍቶ መዝሙሩ እንደማይሆን እናውቀዋለን። መዝሙሩ ኦርቶዶክሳዊ አይደለም፣ ጣዕም እንኳን የለውም፣ ሽታው እንኳን ኦርቶዶክሳዊ ሽታ መዝሙር የለውም። ዘፈን ነው የሚመስለው፣ ኮምፕሊትሊ እንደዛ ነው የሚመስለው። ምንም እሱ ላይ አይደለም ጥያቄ። ይሄ ልጅ ዱባይ ነው ያለው።
አዳራሽ እስከሚከራይ ድረስ ዝም ማለት ለምን አስፈለገ ነው? ማይሆን ከሆነ አስቀድሞ ይሄ ነገር በቤተክርስቲያን ሊመረቅ የሚችል መዝሙር አይነት አይደለም ተብሎ መታገድ ይችል ነበር፣ ማስቆም ይቻል ነበር። ነገር ግን ፍላየር አዘጋጅቶ መጥሪያ አዘጋጅቶ አዳራሽ ተከራይቶ ምናምን ጋብዞ ጨርሶ 2 ቀን ሲቀረው መዝሙር አታስመርቅ ማለት ነውር ነው። በነገራችን ላይ ከወጪ አንጻር ራሱ ተገቢ አይደለም። አስቀድማችሁ ይህን ነገር መናገር ትችሉ ነበር። አድርጋችሁት ከሆነ እሰየው፣ ተነግሮት አልሰማ ብሎ ከሆነ። ነገር ግን በሱ ሳይድ ያለውን ነገር ስንመለከት ግን 2 ቀን ሲቀረው መነገሩ አግባብነት የለውም። መዝሙሩ ሰት ነው ወይ? ሙሉ ለሙሉ ሰት ነው። ኦርቶዶክሳዊ ላህ የለውም፣ ኦርቶዶክሳዊ ዜማ የለውም፣ ኦርቶዶክሳዊ ጣዕም የለውም። ከዛ ፊትም ተናግራል። ከ2 ዓመት በፊት እንጮህ ነበር የዚህ ልጅ ጉዳይ ላይ። ትክክል አይደለም እያደረክ ያለው፣ መዝሙርህ ከዘፈን አይተናነስም ብለን ነግረነዋል። ያለ መስማት ችግር ነው፣ ይበለውም ያስብላል። የቤተሰብ ችግርም እንዳለ ሆኖ ማለት ነው። ወደ ሌሎች ወቅታዊ ነገሮች እንለፍ። ከዚህ እንጀምር። አብይ አህመድ ምን እንደፈለገ ምን እንደሚፈልግ ከዚህ በፊት የተለያዩ የኦሮሞ ፖለቲከኞች የአብይ አህመድን አካሄድ በመንቀፍ የወጡ እንደነ ዶክተር ሚልኬሳ ሚዳጋ እንደነ ታዬ ደንዳ ሌሎችም እነ ጀዋርን ጨምሮ ስለ አብይ አህመድ ምንድነው የሚፈልገው? ምንድነው ማምጣት የሚፈልገው? እሱ ከቤተ መንግስት ሊወጣ የሚችለው ሲሞት ብቻ እንደሆነ ከዛ በመለስ ያለ ኢትዮጵያ የምትጠፋ ከሆነ አማራም ከኦሮሞ ትግራይ ከአማራ ትግራይ ከኦሮሞ መጨራረስ ካለባቸውም አብይ አህመድ ምንም አይኑን ሳያሽ ያ ነገር እንዲፈጸም ሊያደርግ እንደሚችል ነግረውናል። አሁን የባጫ ደበሌ ቃለ መጠይቅ የሚነግረን ያንን ነው። እንጨራረሳለን። ምን ማለት ነው? እንጨራረሳለን እንዳልከው የቢቢሲ አማርኛ ለምን ይሄንን ቃለ መጠይቅ በዚህ ቶን በዚህ አገላለጽ ይሄ በጣም የእልቂት ጥሪ ነው ለምን እንዲተላለፍ አደረገ? እንግዲህ የራሳቸውን ኤዲቶሪያል ፖሊሲ ፈትሸው ነገሩን ማብራሪያ ሊሰጡበት ይችላል። ያስተላለፈው ግን ምንድነው? ሆዱ ውስጥ ያለውን ነገር ብልጽግና ጓዳ ያለውን ነገር ነው የነገረን። ደሞ ከዶክተር ሚልኬሳ ጋር በኋላ አመጣበታለሁኝ። አብይ አህመድ ለውርድ ደቂቃ አስተላለፋት መርዘኛ መልእክት አለች። እሱም ትንተና ስለሰጠበት ነው። የባህር ዳሩን እንመለከተዋለን፣ ያኛውን እንመለከተዋለን። ጠብቁ በደምብ። እኔ በእንደነዚህ አይነት ሰዎች ላይ ብዙ አይነት ቪዲዮዎችን ሰርቻለሁ። እስቲ ዛሬ ደግሞ የእናንተ ተራ ይሆንና በእነዚህ ሰዎች ላይ ሐሳባችሁን በኮሜንት ገለጹልኝ። በነገራችን ላይ ነገ ደግሞ አህዛብ መናፍቃን ደግሞ ይመጡና እነዚህን ሰዎች ቤተክርስቲያንን ይወክላሉ ብሎ ሊያወሩ ይደፍራሉና በመጀመሪያ ደረጃ ምዕመናን እንደነዚህ አይነት ሰዎች ተክሊል አድርገው ቅዱስ ሥጋውንና ክቡር ደሙን ተቀብሎ መጥተው እንዲህ ጭፈራውን የሚያስነኩ ሰዎች ቤተክርስቲያንን አይወክሉም። ምስጢሩ ሳይገባቸው ሚስጥረ ተክሊል ምን እንደሆነ ቅዱስ ሥጋውንና ክቡር ደሙ ሥርዓተ ቁርባን ምን እንደሆነ ሳይጠነቅቁ በዛ አካባቢ ባለው ማህበረሰብ ግፊት፣ ሁለተኛ ደግሞ በራሳቸው ፍላጎት ብድግ ብሎ ተክሊል የፈጸሙ መቶ ደግሞ እዚህ ላይ የሚጨፍሩ ሥርዓተ ቤተክርስቲያንን የሚጠሱ ምዕመናን መሆናቸው መረዳት መቻል አለባቸው። እነዚህን ሰዎች ካላስተማርናቸው፣ ካልመከርናቸው፣ ካልገሰጽናቸው መቼም ሊመለሱ አይችሉም። ምክንያቱም ካህናቱም ከእንደነዚህ አይነት ሰዎች አይለዩም። በነገራችን ላይ ሁሉ ነገር ከምንጩ ነው የሚታወቀው። እዛ አካባቢ ላይ ያሉ መምህራን ምንጫቸው ጥሩ ቢሆን ኑሮ እንደዚህ አይነት ምዕመናንን ባላፈሩ ነበር። ምዕመናን የሚታወቁት በመምህራኖቻቸው አማካኝነት ነውና እዚህ አካባቢ ላይ የምትገኙ በሌላ ቦታም እንደዚህ አይነት ስርዓት ስትመለከቱ መሀል ገብታችሁ ያለምን ፍርሃትና ያለምን ማፍረት እንደዚህ አይነት እኩይ የሆነ ተግባርን ለማስቆም ሞክሩ እንጂ ተሸማቃችሁ ዳር ላይ ቆማችሁ እዩዋቸው ቅዱስ ቁርባንን ተቀብለው ይጨፍራሉ ብላችሁ ዝም ብላችሁ አትለፉ። ቢያንስ እናንተ የራሳችሁን ዕዳ ከራሳችሁ ላይ አቃሉ። እናንተ የሥርዓት ልክ እንዳልሆነ እያወቃችሁ ዝም ብላችሁ ብታልፉ ከነሱ ጥፋት ተካፋይ ናችሁ። በነገራችን ላይ ግን እነዚህን ሰዎች ሄዳችሁ ሥርዓት አይደለም ቁርባን ተቀብለሻል፣ ተክሊል አድርገሻል፣ ሥጋው ደሙን ተቀብላል፣ ይሄ ነገር ኃጢአት ነው ብለህ የራስህን ነገር ተናግረህ አስተምረህ ባይሰሙ አንተ ከነዚህ ሰዎች ደም ንጹህ ነህ፣ በእነሱ ኃጢአትም አንተ አትቀጣም ማለት ነው። ስለዚህ በዚህ ልክ ተራ ነገር ነው ብላችሁ አትለፉት። ነገ አድርጎ ይሄ ነገር ቤተክርስቲያን መሀል ሲጨፈር ታገኛላችሁ። ምዕመናን እባካችሁ ቅዱስ ሥጋውን ክቡር ደሙን ስትቀበሉ የተክሊል ሥርዓታችሁንም ስትፈጽሙ ከእንደዚህ አይነት ተግባሮች ይሄ ብቻ አይደለም፣ ከዘፈን የማይተናነስ ከበሮ ይዛችሁ የምትጨፍሩ መዝሙር ነው ብላችሁ የምትዘምሩ ብዙ በመንፈሳዊ አጠጋግታችሁ በመዝሙሩ የምትጨፍሩ ተክሊል አድርጋችሁ ዘመርን የምትሉ ብዙ ሰዎች አላችሁና ይሄን ነገር ብታስተካክሉ መልካም ነው። ፍትሐ ነገሥት ቀጥታ ይሄን ነገር ያወግዘዋል። ቤተክርስቲያንም ደግሞ ይሄ ሥርዓት እንዳልሆነ ታስተምራለች። አሁን ችግሩ ካህናቱ ምዕመናኑን አይገስጹም፣ አያስተምሩም። ምዕመናኑም ደግሞ ካህናቱ ከነሱ እንደማይተናነሱ ስለሚያውቁ አይሰሟቸውም ማለት ነው። ብችሉ ካህናት ከምዕመናን የተሻለ ሕይወት ገንቡና ምዕመናን እናንተ እንዲሰሙ ተማሩና ምከሯቸው። ከዛም በኋላ አንድ ምዕመን የእናንተን ሕግ ተላልፎ እንዲህ ሲጨፍር ኃጢአትን ሲሰራ ሕገ ቤተክርስቲያንን ሲያፈርስ ስትመለከቱት ከምዕመናን ንብረት እነዚህ ምዕመናን መለየት ይችላል።
ይችላል። ስልጣን አላችሁ፣ አትጠቀሙበትም ወይ አታውቁትም? እናንተም ከነሱ ስለማትሻሉና ስለማትተናነሱ ነው እንዲህ ቅዱስ ቁርባን ተቀብለው ተክሊል ቆቡን ጭኖ ሲጨፍሩ ዝም ብላችሁ የምትመለከቱት ማለት ነው። እነሱ የደስታቸው ቀን ነው ምናምን ብላችሁ ህግን የማታውቁ እንዲህ ብላችሁ ኮሜንት የምትጽፉ ሰዎችም እናንተ ክርስቲያን እንዳልሆናችሁ ደምድመን ልንናገር እንፈልጋለን። ምክንያቱም ይሄን እድል ብታገኙ እናንተም ጭፈራውን እንደምታስነኩት ያለምንም ጥርጥር ስለምናውቁ ማለት ነው። ስለዚህ እባካችሁ ቅዱስ ቁርባንን ስትቀበሉ ተክሊል ስታደርጉ የዛን ጊዜ እናንተ ንጉስና ንግስት ናችሁ፣ ተከብራችሁ ቁጭ በሉ። እንደዚህ አይነት ጭፈራም አያስፈልግም፣ ኃጢአት ነው፣ በደል ነው። በእናንተ ምክንያት ሌላ ሰውም ይጠፋል። ከዚህ ነገራችሁ እንድትቆጠቡ ለማለት ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ሁላችሁም ይሄንን ተግባር እንድታውዙ ተጠይቃችኋለሁ። ይቆያል። ይሄን ነገር ስታደርጓችሁ ልትመቱ እንደምትችሉ ማሰባችሁ ነው። ሰርግ መሀል ላይ ገብታችሁ ይሄ ነገር አግባብ አይደለም ስትሉ ዝም ብላችሁ አዎ አግባብ አይደለም ወይ ደግሞ ተገፍቶ መውጣት ሳይሆን ልትመቱም ትችላላችሁ። እንዴት የደስታዋን ቀን ታጨለም ትችላላችሁ ልትባል ትችላላችሁ። ነገር ግን አንዱ የሐዋርያ አገልግሎት ስለ ክርስቶስ ተብሎ የምንቀበለው መከራ ስለሆነ ማለት ነው። ደብዳቤው ላንብብላችሁ። ይህ ትናንትና የተጻፈ በ11ኛ ወር 2018 ዓ.ም የተጻፈ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያ ስልጤ ሀገረ ስብከት ጽሕፈት ቤት ይላል። ለብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይላል። አዲስ አበባ ጉዳዩ ለሁለተኛ ጊዜ አቤቱታ ማቅረብን ይመለከታል ይላል። የጻፉት አባ ሕርያቆስ ናቸው። ከስር እንደምትመለከቱት ማዕተቡ ነው። እንዲህ ይላል። ቀደም ብዬ እንዳመለከትኩት በአዲስ አበባ ሀገረ ስብከት በተደጋጋሚ እየተፈጸመ ያለውን ከሕገ ቤተክርስቲያን ውጭ የሆነ አሰራር እንዲቆም በደብዳቤ መጠየቅ ይታወሳል። ስለዚህ ከዚህ በፊት ስርዓተ ቤተክርስቲያን ያልሆነ ሕገ ቤተክርስቲያን ያልሆነ ነገር እየተላለፈ ነውና አስቆሙ የሚል ነገር ደብዳቤ እንደጻፉ ተናግረዋል። አንድ ሊቀ ጳጳስ ተጠሪነቱ ለምልዓተ ጉባኤ መሆኑ እየታወቀ በቋሚ ሲኖዶስ ስም የሚወሰነው ውሳኔ ከሕገ ቤተክርስቲያን ውጭ መሆኑን ይታያል የሚል ነው። ይሄ የመጀመሪያው ጥያቄ ነው። በባለፈው የጋምቤላው ሀገረ ስብከት ሊቀ ጳጳስ ታግደው ወደ አዲስ አበባ ማረፊያ ቤት የመጡት በቋሚ ሲኖዶስ ነው። የዛን ጊዜ ለምን እንዲህ አልተባለም? ቋሚ ሲኖዶስ ኃላፊነት እልቅና ከሌለው በጳጳሳት ላይ የጋምቤላ ሀገረ ስብከት ጳጳስ በቋሚ ሲኖዶስ ሲታገድና መጥቶ አዲስ አበባ መንበረ ፓትርያርክ ሲቀመጥ ወይ ጳጳስና መንበራቸው ሲቀመጥ ለምን ይሄ ነገር አልተባለም ነው? ወይስ አሁን አባ ሕርያቆስ ሲሆን ነው ይሄ ነገር ህግም አይሆነው? ደግሞስ ቋሚ ሲኖዶስ በጳጳሳት ላይ ኃላፊነት የማይኖርበት ምክንያት ምንድን ነው? ይኖራል። አስቸኳይ ነገር ሲኖር፣ አስቸኳይ ነገር ሲቀጥም ነገሮቹን ለማርገብ የሚወስናቸው ውሳኔዎች ይኖሩታል እስከማውቀው ድረስ። አይ ከተባለ ግን የትኛው ህገ ቤተክርስቲያን እንደማይፈቅድ መናገር ተገቢ ነው። በመሆኑም ይላል፣ አንደኛ በሀገረ ስብከቱ ላይ የአሰራር ክፍተት አለ ከተባለ የሚመለከተው ክፍል ተጠይቆ በአካልም ሆነ በጽሁፍ ማብራሪያና ምላሽ ሳይሰጥበት ምንም አይነት ማጣራት ሳይደረግ በቋሚ ሲኖዶስ ስምና ሽፋን እየተጻፈ በሚዲያ የሚለቀቁ ደብዳቤዎች የኔን ግላዊ ሰብዕና ሳይሆን የቤተክርስቲያን ክብር የሚነኩ ሆን ተብሎ በህዝበ ክርስቲያን የማደናገር ታስቦ የተደረጉ መሆናቸውን። ሁለተኛ ጥቂት የግል ፍላጎት ያላቸውን ግለሰቦች እና አቡነ ገሌ ጠርተውና ኑ ተብለናል በማለት የስራው ባለቤት የሆነውን ሀገረ ስብከት በሌለበት በተጋባዥ ከሳሾች እየተሰራ ያለውን አሰራር ተቋማዊ አሰራርን የማሳጣት ቤተክርስቲያን ምን ያህል የግለሰቦች የበቀል ፍላጎት ማስፈጸሚያ መሆኗን ያመላክታል። በመሆኑም በድጋሚ የምጠይቀው ሀገረ ስብከቱ ችግር ካለበት በአስቸኳይ በገለልተኛ መንግስት በቅንፍ በመንግስት አካል መሆኑ በመንግስት አካል እንዲጠራና ጥፋተኛ ካለም እንዲጠይቅ ይደረጋል ነው። እኔ ጥያቄ እዚህ ጋር ነው ለአቡነ ሕርያቆስ የመንግስት አካል ከመጀመሩ ነው ገለልተኛ የሆነ? በእውነት የመንግስት አካል በቤተ ክርስቲያን ጉዳይ ላይ ገለልተኛ ነው ወይ? በፊት መለስ በነበረበት መንግስት የግል ቤተክርስቲያን ጉዳይ ላይ የሃይማኖት ጉዳይ ላይ ምንም እንደማይመለከት ይነገር ነበር። አሁን ላይ ያለው መንግስት ግን እንዲያ ነው ወይ? ራሱ በግልጽ ይናገር የለ ወይ? አስፈላጊ ከሆነ እንገባበታለን ብሎ ሲናገር አልነበር ወይ? ከመጀመሩ ነው መንግስት በቤተክርስቲያን ጉዳይ ላይ ገለልተኛ ሆኖ የማጣራት ስራ የሚሰራው ከመጀመሩ ነው። አንዱስ ነገር እያበላሽ ያለው እሱ አይደለም ወይ? ሲሆን ገለልተኛ አባቶች መጥተው ይህን ነገር ያጣሩ መባል ሲገባው ገለልተኛ የሆኑ የመንግስት አካላት የሚባልበት ምክንያት ምንድን ነው? እኔ ስላልገባኝ ነው። እኛም ከቢሮ አስወጥቶ ሰነድ በማሸሽና የተሳሳተ ዶክመንት በማዘጋጀት ለወንጀል የታሰበውን ህገወጥ ሂደት በአስቸኳይ ቆሞ ህጋዊ መንገድን ተከትሎ በገለልተኛ አካል እንዲታይ ቅዱስነቱ መመሪያ እንዲሰጡ በአክብሮት ጠይቃለሁ ይላል። ቅዱስነቱ ቡራኬ የለይም ብሎ አባ ሕርያቆስ የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ይላል። የአዲስ አበባና ሀዲያ የሚለው ጠፍቶ ማለት ነው። ይሁን ችግር የለም። ስለዚህ አምነውበታል ማለት ነው። ይህን ከአዲስ አበባ መነሳታቸው
የሆነ ሆኖ ግን ይሄ ነገር በደንብ ሊታይ ይገባዋል። ጳጳሳት ለጳጳሳት ሳይነጋገሩበት ነው ብዬ አላምንም፣ አላስብም። የሆነ ሆኖ ግን እንደሚታይ ግን ተስፋ አደርጋለሁኝ። ወደ ሌሎች ጉዳዮቻችን እንለፍ። በነገራችን ላይ አንድ ሊቀ ጳጳስ በበዓለ ሲመታቸው ወቅት ላይ የተጻፈው ዶክመንት በጣም አስቂኝ ነው። ብፁዕ ወቅዱስ ነው የሚለው። ላሳያችሁ ዶክመንቱ። ይህ ዶክመንት በጣም መታረም ሲገባው ሳይታረም የቀረ ነው። እንደምትመለከቱት የብፁዕ ቅዱስ አቡነ መልከጼዴቅ 9ኛ ዓመት በዓለ ሲመት 9ኛ በዓለ ሲመት ጵጵስና መታሰቢያ በዓል የብፁዕ አቡነ መልከጼዴቅ ነው። ብፁዕ ወቅዱስ ብንለው እኛ በአሁኑ ሰዓት ላይ የቤተ ክርስቲያኒቷን ፓትርያርክ ርዕሰ ጳጳሳትን ነው፣ ርዕሰ ሊቃነ ጳጳሳትን ነው። እሳቸውም አቡነ ማትያስ ነው። ከአቡነ ማትያስ ውጭ ብፁዕ ወቅዱስ ብለን የምንጠራው አባት የለንም፣ ሊኖረንም አይችልም። ይሄ ሆኖ ሳለ ነገር ግን በመምሪያ ደረጃ በቤተክርስቲያን ውስጥ ባሉ አስተዳደራዊ መመሪያዎች ደረጃ የሚወጡ መጽሔቶች ብፁዕ ወቅዱስ እያለ የሚያወጣ ከሆነ ለሌሎቹ ጥያቄ ምልክት ነው። ታዲያ በሆነ ጊዜ ላይ እነ ኢቲቪ እነ ፋና ብፁዕ ወቅዱስ እያሉ ጳጳሳትን ሲጠሩ ታዲያ መታችን እኮ አልነበረብንም። ግን በቤተክርስቲያን ህትመት ደረጃ የሚሰሩ ሰዎች ምናልባት ቀጣይ ፓትርያርክነት አስበዋቸው ሊሆኑ ይችላል፣ እርግጠኛ አይደለሁም። ግን ነውር ነው አይደረግም የሚለውን ነገር ግን እናውሳ ብዬ ነው። ሴቷ ምንድን ነው የገጠማት? የሆርሞን ጉዳይ ወይስ አሜሪካ ትቀራለች በሚል የ19 ዓመቷ አጃይባ ልጌ የ2026 የአፍሪካ ከ20 ዓመት በታች የ400 ሜትር ሻምፒዮን ናት። በአሜሪካዋ ኦሪገን በሚካሄደው የዓለም ከ20 ዓመት በታች ውድድር ላይ ለመሳተፍም ስትዘጋጅ ቆይታለች። የማጣሪያ ሚኒማም ማልታ ስሟ ለዓለም አትሌቲክስ ተላልፎ የአሜሪካ ቪዛም አግኝታ ነበር። ነገር ግን ከውድድር ውጭ መደረጓ ተነገራት። አጃይባ ውሳኔውን እንዳልተረዳች ተናግራለች። አትሌቷ በሆርሞን ምርመራ ውጤት በሚል ምክንያት ከውድድር ውጭ መደረጓ ፈጽሞ አላሳመናትም። አጃይባ በኢትዮጵያ የተደረገላት ምርመራ ምንም ችግር አላሳየም። የዓለም አትሌቲክስ ምርመራ ግን ከአገር ውስጥ ምርመራ የተለየ መሆኑን እንደተነገራት ገልጻለች። ስለ ጉዳዩ ግን ግልጽ ማብራሪያ እንዳላገኘች ነው የሚናገረው። የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ ከዓለም አትሌቲክስ መምጣት አትችልም የሚል ኢሜል ስላገኘ አትሌቷን ማስቀረቱን አሳውቋል። አሜሪካ ትቀራለች ብለን ብንሰጋ ቪዛ እንጠይቅላትም ነበር ሲልም አክሏል። የዓለም አትሌቲክስ የምርመራ ውጤቷ ለአትሌቷ ብቻ እንደሚላክና ውጤቱን ፌዴሬሽኑ እንደማያውቅም ተነግሯል። አጃይባ ጉዳዩ ግርታ ቢፈጥርባትም ተስፋ እንደማትቆርጥ ተናግራለች። መራር እውነት ባለፉት 30 ዓመታት ቢያንስ ስጋት እየታየ ነው። በተለያዩ ዓለማት ላይ እንግዲህ አትሌቶች እየጠፉ ስለሆነ ባለፈው አንደር 17 የሄዱ ወጣቶች በሙሉ ለሙሉ በስዊድን መሰለኝ ስዊዘርላንድ ወይ ስዊድን ላይ ሙሉ ለሙሉ ጠፍተዋል ተብሎ እየተነገረ ነበር። ስለዚህ እቺን ወጣት አሜሪካ ከሄደች ትጠፋለች፣ አሳይለም ትጠይቃለች የሚል ስጋት ነው። በእርግጥ አሜሪካ ላይ በአሁኑ ላይ እነዚህ አሳይለሞች ትቀበላለች ወይስ አትቀበል የሚለው ራሱ ጥያቄ ምልክት ስለሆነ ማለት ነው። አብይ አህመድ ባህር ዳር ላይ ሄዶ የረጨውን መርዝ ነው የምንመለከተው። መራር እውነት ሼር አድርጉት። ባለፉት 30 ዓመታት ቢያንስ በቅርበት ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ከሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። የመጨረሻው መራር ሰላም ሰላም። በነገራችን ላይ ይሄ ብቻ አይደለም። በዚሁ ንግግር ላይ ባህር ዳር ላይ ተርሚናሉ በአሸባሪዎች እንደተመታ ጭምር ተናግሯል። እነኚህ የሽብር ቡድኖች በስም አልጠቀሳቸውም፣ ተርሚናሉን ግን እንደተመታም ጭምር ሲናገር ነበር። እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በቅድሚያ ለሁሉም ኦርቶዶክስ እምነት ተከታዮች እንኳን ለጾመ ፍልሰታ በሰላም አደረሳችሁ ማለት እፈልጋለሁ ከወዲሁ። የዛሬ ቪዲዮ መነሻ ይሄ ነው። ዛሬ እንግዲህ ምንድነው በላይ ዘለቀ አውሮፕላን ማረፊያ ምናምን ነገር ታደሰ ነው ምናምን ብለው ሲወራከቡ እያየው ነበርና እውነት ለመናገር አብይ አህመድ ይዘው የሚጨብጠውን አጥቷል። እውነቴን ነው የቃዠ ነው የሚመስለኝና እና አንዳንድ በጣም ይገርመኛልም። በጣም እኔ እውነት እንደው ሰው ግን በዚህ ልክ ሰው ምን ሆኖ ነው ግን ብዬ እኔ እውነት አንዳንዴ እንደ ሰውኛ ራሱ ሳስበው በጣም የሚገርም እኔ እውነት
ምንስ ቃላት ይኖረዋል? እኔ ሁልጊዜ እንደምለው የሰውዬ አስተዳደግ የበደለው ነው የምለው። ሰሞኑን እንግዲህ አይታችኋል፣ አማራ ክልል ላይ ይመላለሳል፣ ጨንቆታል። ትላንትና አንዳንዴ ቁጭ ብለው የሰቀሉት ቆሞ ለማውረድ ይቸግራል ይባላል። ትላንትና አክብሮ ተንከባክቦ የተቀበለውን ህዝብ አዋርዶ ጦርነት ደግሶ ምን ብሎ ያው እንዳልሆነ አደረገው ያንን ታማኝ የሆነን ህዝብ። አሁን ደግሞ እንደገና ስልጣኑ እጁ ውስጥ ሊያመልጥ ሲፈልግ ደግሞ ትላንትና ስንል እንደነበረው የሀገር ፍቅር የነበረውን ፓትሪዮቲዝም የነበረውን ማህበረሰብ የሰሜኑን ማህበረሰብ መታ። ነገር ግን ደግሞ በቃ የራሱ ጉዳይ እኛም የራሳችን ወደሚል አስተሳሰብ ሲመጣ ፍራቻውን ይዞ አንጠልጥሎ መጀመሪያ አንዱን በአንዱ ላይ ሊያስነሳ የሄደበት ርቀት በጣም ብዙ ነው። ሁለት ጊዜ ባለፈውም ቢሆን ደብረ ማርቆስ ላይ ቆሞ ሲናገር የነበረው፣ ሁለተኛ በአማራ ቲቪ በአሚኮ ላይ ሲሰጠው የነበረው በጣም ሩድ የሆነ በጣም ጭካኔን የተሞላና አንዱን ህዝብ ወደ አንዱ ህዝብ የሚያናስታ ጠላትነትን የሚፈጥር በክፍል 2 ኢንተርቪው ያደረገ። ከዛ ቀጥሎ ደግሞ ኦዌን ነው የሚባል በኦሮሚያ ደግሞ ሄዶ ኦሮሞ አጠቃላይ የኦቢኑ ቀጣይ እንመለከታለን። በጣም መርዘኛ የወረደ ደቂቃ ንግግር ነው። በዛ ወረደ ደቂቃ ንግግር ውስጥ ምን አይነት መርዝ ነፍሳለፍ ግን እንመለከታለን። በቃ ኢትዮጵያ ላይ ኦሮሞ ነው ሲያስተዳድር የነበረው፣ ምን ኢትዮጵያ ብቻ አክሱምን ማስተዳድረናል የሚል በጣም የሚገርም እኔ 2 ደቂቃውን ኢንተርቪው ሌሎቹ ተርጉመውት እየሰማሁ ነበርና እንዴ ይህ ሰው የአንድ ሀገር መሪ ነው ምንድነው እያሰበ ያለ ምናምን ብዬ እኔ በቃ የሆነ ግራም ያጋባ ነገር ነው ሲሰማኝ ነበር የእውነት። ከዛ በላይ እኔ አሁን በጣም በሚገርመው ሁኔታ በዚህም ቪዲዮ ላይ እንደምታዩት እኔ እስከማውቀው ድረስ በ30 ዓመት ውስጥ ባህር ዳር ወይም አማራ ክልል የራሱን መስተዳደር እንደዚህ ፈጥሮ ያቀም ይላል። በጣም የሚገርም እኮ ሩድና ክፉና ባለጌ ነው። እኔ እውነት አብይ አህመድ ማለት አስተዳደግ የበደለው ነው። እውነቴን ነው። ቢያንስ የሰውን ፊሊንግ የሰውን ስሜት መረዳት እኮ ጥሩ ነበረ። እዚህ ፊት ለፊቱ ላይ ቁጭ ብለው የሚያጨበጭቡት የስጋ ቤት ድመት የመሰሉ ሱፍሱፍ ለብሰው እነሱ አብጠው ህዝቡን ለረሃብ የዳረጉ ካድሬዎች እነሱ እውነቴን ነው የምናገረው። አንዳንዴ ሁልጊዜ ወደ አብይ አህመድ ብቻ እጃችን መቀሰርም የለብንም። እነዚህን ሰዎች ፎከስ አድርገን ማየት ያለብን ይመስለኛል። እኔ እውነቴን ነው። እነሱ ተጠያቂነት የለባቸውም። ሁልጊዜ የሚደገሰው ጦርነት ለነሱ ፌሽታ ነው። ምክንያቱም ሲባል እንደነበረው በሚሊየን ሁሉ ሲዘርፉ የነበሩ ሰዎች ናቸው። ትላንትና ወዲያ በወጣ መረጃ መሰረት ይህ የምትመለከቱት ሰውዬ አዲስ አበባ ላይ ለሁለተኛ ዙር ወይ ለፎቅ የሚሰራው ፎቅ ላይ ሁለተኛ ዙር ክፍያ 68 ሚሊዮን ብር የከፈለበት ማስረጃ ፌስቡክ ላይ እየተመላለሰ ነበር። በነገራችን ላይ አዲስ አበባ ላይ ለሚያሰራው ፎቅ እንዲያውም ሹመት ብቻ አይደለም ስምና ታልጋ ስታተስ ተጨምሮላቸው እዚህ ነው ያበጠ የስጋ ቤት ድመት መስለው ሱፍ ለብሰው ባህር ዳር ለ30 ዓመት ሲባል ያጨበጭባል። ምክንያቱም እነሱ ጠግበው አድረዋል። የሌላው ህዝብ መከራ በጦርነት ውስጥ የሚያልቀው ያን ጦርነት ራሱ ደግሶ ካልተስማማንም በሐሳብ እንነጋገር ይላል። ትጥቅህንም ሱሪህንም አስፈታለሁ ብለህ ህዝቡ ላይ ዘምተህ ጦርነት አዝምተህ ለ30 ዓመት ባህር ዳር እውነት ለመናገር ነው ለማታውቋት ባህር ዳር፣ መቀሌ፣ አዋሳ እውነት ለመናገር ባለፈው ዘመን ራሱ በማስተር ፕላን የተሰራች አይደለም ለኢትዮጵያ ለአፍሪካ ሞዴል ከተማ ሆና ተመርጣ የነበረች በጣም የምታምር እንደሚባልላት ውቢቱ ባህር ዳር በጣም ውብ የሆነች ልንዝናናባት እሑድ ቅዳሜን ቆጥረን የኔ እውነት ገንዘብ ሰብሰብ ባደረግነ ቁጥር ወደ ባህር ዳር ሄደን መዝናናት የምንፈልግባት በጣም የምትወደድ አሳዋ ምኗ በጣም ምርጥ የሆነች ሀገር ነው የነበረች። ሌሊቱ ሁሉ የእግረኛ መንገዷ በጣም የሚያምር በዘንባባዎቹ መሃል መተላለፍ የሚቻልበት በጣም በሚያምር ከጫፍ እስከ ጫፍ በእግር መጓዝ የሚቻልበት ነበር። በዚህ 7 ዓመት ቦምብ እየፈነዳ ቱሪስት እንኳን ሊኖር ኗሪው ህዝብ እንኳን ተፈናቅሎ መከራውን እየበላ ያለበት ህዝብ እኮ ነው። በዚህ ህዝብ መሃል ላይ ቆመ ለ30 ዓመት ከማቃት ጊዜ ጀምሮ እንዴት ሆኖ አምሮባት አያውቅም ይላል። የእውነት እንዲውነት ምን አድርገነው ነው የእውነት ይሄን ነው የምላችሁ። ይሄን ያህል የጨከነ ለምንድን ነው ህዝቡ ላይ? እኔ የአማራ ህዝብ ይህን ሰውዬ ምንድን ነው ያደረገው? እንደሚባለው እኔ ታማሚ ነው ብዬ ችግሩን ላቀልለት አልፈልግም። ነገር ግን እንዲያውም ያውቅ የሚረዳው የታመመ ሰው ካለ ደግሞ ወደ ህክምናው ቢገባ ጥሩ ነው። እኔ ግን ታመመ ብዬ ይህን ሰውዬ ዳውን አላቀልለት። በጣም
ጨካኝ፣ በጣም ክፉ፣ በጣም ሩድ አስተዳደግ የበደለው ህዝብ በመከራ ውስጥ ያን መከራ ራሱ አምጥቶ በጣም እኮ የሚያሳዝነው በዚህ ሰዓት በብልጽግና ዘመን ችግራችሁን ይዛችሁ እንኳን ማዘን አትችሉም። ራሳቸው በድለው ራሳቸው መጥተው ያለቅሳሉ። ችግራችሁን ዲናይ ያደርጋሉ። አሁን ይህ ሰውዬ የቆመበትን ቦታ አንድ ድልድይ ሰርቷል። ለስንት ዘመን እየተዟዟሩ ፎቶ እንደሚነሱበት እንዴ ህዝብ እኮ ይታዘባል። ባለፉት ስርዓት እኮ ስንት ዩኒቨርሲቲ ተገነባ። ዩኒቨርሲቲ ተገነባ ስንል 43 ዩኒቨርሲቲ ከምንም ተነስቶ ተገነባ ሲባል በአንድ ዩኒቨርሲቲ ውስጥ ስንት ፋክልቲ እንዳለ ስንት ዲፓርትመንት እንዳለ እኔ አንዳንዱ ሰው አንዳንድ ህንጻም የተጣለ ሁሉ ሊመስለው ይችላል እኮ በአብይ አህመድ አስተሳሰብ። ምክንያቱም አብይ አህመድ የሆነች ቢልዲንግ ገንባ ግድግዳ ተደግፎ ህዝቡን ሲሰልብ ይውላል። በቃ ያ ቢልዲንግ ደግሞ ምንድነው የሚያመጣው በነፊት ምን ያህለውን ሰው ያስጠቅማል ስንል ደግሞ አንድ ባለሀብት አንድ ግለሰብ ሊሰራው የሚችለውን ነገር ነው ሰርቶ ተደግፎ ሲሳደብ የሚውለው ህዝብ። ፕሬዝዳንቱ እንደዚህ ብሎ እዩት። አረጋ ከበደን እኔ እውነቴን ነው በጣም መሮት ምርር ብሎት ፊቱን እነዚህ ከፊት ለፊቱ ከተቀመጡት የስጋ ቤት ድመት የመሰሉ ያበጡ ዘራፊ ካድሬዎች ይልቅ እኔ ለአረጋ ከበደ ቢግ ሪስፔክት አለኝ። ቢያንስ አንዳንዴ በሚናገራቸው ንግግር አይታችሁ ከሆነ የህዝቡን በደል ሪፍሌክት ያደርጋል። ፊቱም ይናገራል። በመከራ ውስጥ እንዳለ ራሱ ይናገራል። ሰው እኮ መከራን ማናላይዝ ማድረግ እኮ ባመነበት መታገል ጥሩ ነው። ህዝብ መከራ ውስጥ ነው በህዝብ በጀት እየተዳደረ ህዝብን አስተዳድራለሁ ብለው ወንበር ይዘው እንዲሁ ነው አብጣው ስታቸው ግን በጣም የሚያናድዱ ጦርነት ለነገሩ ለነዚህ ሰርጋቸው ነው። ምክንያቱም ሲዘርፉበት ኖረዋል። ዘረፋችሁ ተብለውም አልተጠየቁም። ስታተስ ተጨምሮላቸው እንደው ስታተስ ተጨምሮላቸው አብጣው የህዝቡ ችግር ምንም አይመስላቸው። ለ30 ዓመት ባህር ዳር አማራ ክልል ኢንዲፔንደንት ነው ራሱን ችሎ አስተዳድሮ አያውቅም በኔ ዘመን እንጂ ሲሉ ያጨፈጭባሉ። አረኔ እግዚአብሔርን ነው የምላችሁ እንደው እውነት እንደው ልብ ብትገዙ ግን ጥሩ ነው እንዴ። እንደው ደግሞ እንደዚህ ዘመን ህዝብ የተማረረበት የአማራ ክልል ህዝብ የተማረረበት ዘመን አለ። አድማጭ ያጣበት ዘመን አለ። የእውነት እኛ እኮ እዚህ ሚዲያ ላይ ወጥተን ስንጮህ ለመታየት ገንዘብ ፈልገን አይደለም። እግዚአብሔር ይመስገን፣ እግዚአብሔር መልካም ነው። እናንተ ክፉ ብትሆኑም ደግሞ የተሰደድንባቸው ሰዎች ጥሩ ናቸው። እግዚአብሔር ባህሪያቸውን አይቀይርም። ቢያንስ ሰርተን እንድንበላ እድል ፈጥረዋል ባለው መንገድ። ይሄ ከዚህ ከቆረቆዛችሁት ማህበረሰብ ተመልሰን መዝረፍ የማንፈልግ በጣም ብዙ ሰዎች አለ። ግን እንደ ህዝብ ደግሞ እንደ ሰው ስናይ ደግሞ በጣም ያሳዝናል። ይሄን ያህል በደል አድርሳችሁ ራሳችሁ አጥፍታችሁ ህዝቡ እንዳጠፋ ችግር እንኳን ቢኖር መነጋገር አለብን። ንግግሩንም አጥሰህ ትጥቁንም ሱሪውንም አስፈታዋለህ ብለህ ስንቶቹ ናቸው በረሃና ጫካ ውስጥ እየተበሉ ያሉት? ይሄን እኮ እውነቴን ነው አድሚት ማድረግ እኮ አንድ እርምጃ ነው። እንዴት አድሚት አታደርጉ? እንዲሁ ሀገሪቱ ለመዳን ቢባል እኮ እኔ እውነቴን ነው የአማራ ህዝብ እኮ ሩሩ ነው፣ ያዝናል። ብትራሩለት ምን አለ? እስኪ ራሩለት እናንተ። እስኪ ችግሩን አድሚት አድርጉለት እናንተ። እውነት ነው በረሃብ ያልፋል፣ በጦርነት ያልፋል፣ በችግር ያልፋል። ኤክስኪውዝ እኮ ከኤክስኪውዝ በላይ እኮ ትልቅ ነገር የለም። እውነቴን ነው እግዚአብሔርንም እኮ ባጠፋ ነው ይቅር በለን ነው የምንለው። ያው ጾም እየገባ ነው። እውነቴን ነው። እኔ ከዛ በላይ ልንል የምንችለው ነገር የለም። ይሄን ብትሉ እኮ አንድ እርምጃ ነው፣ አንድ አድሚት ማድረግ ነው። ሰውን በዚህ ልክ ታደሙታላችሁ? ኧረ ተው ተው ተው፣ እግዚአብሔር ይፈርዳል። እንደው ኢንሳይ ገርሞኝ ነው እኔ ማለት አልፈለኩም። አፋን ኦሮሞን የማትሰሙ መርዘኛ ምንም ጥርጥር የለውም። የመርዝ ሀሳቡን የመርዝ መንገዱን እየረጨን ያለው አሁንም ቢሆን ጦርነት እንዲለሳለት ይፈልጋል። አሁንም ቢሆን ሰላሙን አይፈልገውም። የሆነ ሆኖ ግን ዶክተር ሚልኬሳ በኦቢኤን ላይ ያስተላለፋትና ትንሽ ቅንጭብ ተደርጎ ለሁለት ደቂቃ የተለቀቀው ሃይላይት ላይ ያሰጠውን ሀሳብ ስሙ። አፋን ኦሮሞን የማትሰሙ እኔ ትራንስሌት አደርጋለሁ። እናዳምጥ። ረከመዩ sirna gita irratti malee Itoophiyaa qabsaa hin beeku. Imala ijaarsa Itoophiyaa waliin qabsoon uummanni Oromoo bilisummaa fi hirkattummaadhaaf taasisaa ture waliin wal simatamoo wal dhiita. Mootiin Bahara Nagaash bulchisuun iddoo jedhamaa Oromoodha. Eertiraa keessatti magaalli guddoo tokko maqaan ishee Baarentuu jedhamti. Waa'ee Booranaaf Baarentuu maal beekuuf maqaa moggaasanii? አንድ ነጥብ ያዙልኝ እንግዲህ ኤርትራ ላይ ያነጣጠረ ነው ይሄኛው። የባህረ ነጋሽ ንጉስ ዶሪ ይባላል፣ ኦሮሞ ነው እሱ አለ። አንድ ትልቅ ከተማ ደግሞ ባሬንቱ ትባላለች። ይሄንን ባሬንቱ ያሉት
ከቦረናና ባሬንቱ ምን ስለሚያውቁ ነው ይሄንን የሰየሙት አለ። ተመልከቱ። የባህረ ነጋሽ እንግዲህ ባህረ ነጋሽ በኢትዮጵያ ታሪክ ስንማር እንግዲህ አብዛኛው ቦታው ኤርትራ ውስጥ ነው። ባህረ ነጋሽ የሚባለው ከመረብ መላሽ ባህረ ነጋሽ ይሄ የዛ አካባቢ ባህረ ነጋሽ ወደ ይሄ ጥያቄ የቀይ ባህር ጉዳይ ነው። የቀይ ባህር ጉዳይ ነው። የአብይ የቀይ ባህር ጥያቄ የዩኤኢ ቀይ ባህር ጥያቄ አሁን በአፋን ኦሮሞ መጥቶ የባህረ ነጋሽ ያኔ ንጉስም ኦሮሞ ነው ዶሪ ይባላል አለ። ከተሞችም ባሬንቱ ይባላሉ እዛ አካባቢ አለ። አዎ ባሬንቱ የሚባል አለ ቦታ ኤርትራ ውስጥ ብዙ የአፋን ኦሮሞ ስሞች አማራ ክልል ውስጥ ትግራይ ክልል ውስጥ የትም ቦታ ሊኖሩ ይችላሉ አሉ። ምንም ችግር የለውም። ይሄ የህዝብ ለህዝብ ትስስርን ያሳያል። በበጎ መልክ ነው ይሄንን ማንሳት ያለብን። አብይ ግን ለጦርነት ብሎ ምን እየቆሰቆሰ እንዳለ የኦሮሞ ህዝብ አሁን የኦቢኤን ላይ ነው ይሄንን ኢንተርቪው የሰጠው። ኦቢኤን ላይ ይሄ ንግግር ምንድነው ይዘቱ? ለምንድነው አብይ በዚህ ሰዓት ባህረ ነጋሽ የኤርትራ ንጉስ ያኔ ዶሪ ይባላል ኦሮሞ ነው ያለ? ባሬንቱ የሚባልም ቦታ አለ አለ። ከኦሮሞ ቦረናና ባሬንቱ ጋር አንድ ነው። ለምንድነው ይሄንን የሰየሙት አለ? አታውቁም እንደ የኦሮሞ ህዝብ እያለ ነው። አሁን እዚህ ላይ ታሪክ የቅርብ ጊዜም ይሁን የሩቅ ጊዜም ይሁን ታሪክ እዛ አካባቢ በአፍሪካ ቀንድ በምስራቅ አፍሪካ እስከ ግብጽ ድረስ እስከ ሱዳን ድረስ ኢትዮጵያውያን አብሮ ሲኖሩ ነበሩ። የታወቀ ነው። በበጎ መልክ ነው ትስስሩ ያለው። ለጦርነት የምንጠቀም ሳይሆን እርስ በርሱ ሌላ ጊዜ እርስ በርሳችን የተጋመድነን ይላል። ዛሬ ግን ኦቢኤን ላይ አብይ ያወራው ለጦርነት ቅስቀሳ ያደረገ ነው። እዚህ ላይ አሁን ትግራይ አልፏል። እንትኑ ጦርነቱ የቀይ ባህር የምናደርገው እኮ ኦሮሞ ያንተ ጥያቄ አለ። ስለዚህ ለኔ አይደለም የምትሞተው፣ ለኔ ስልጣን አይደለም የምትሞተው፣ ያንተ ጥያቄ ስላለበት ነው እያለ ነው። ይሄ ናሬቲቭ ከባድ ነው። አብይ አህመድ የኦሮሞ ታጋይ ሆኖ ሊቀርብ ኦሮሞ እኮ ኦሮሚያ ውስጥ በሰላም መኖር ያቃተ ህዝብ ነው። ዛሬ አምቦ ላይ ሰው በየቀኑ እየተረሸነ፣ ትናንትና ሰላሌ ላይ ደራ ላይ 4 ልጆች የኦሮሞ ነጻነት ሰራዊት ሴል ናቸው ተብሎ ንጹሃን አደባባይ ላይ ተረሽኖ ህዝብ ተሰብስበው በአደባባይ የሚረሸኑበት በየቀኑ የኦሮሞ ህዝብ እየተረሸነ ቤቱ እየተቃጠለ አፋሳ ደግሞ ለጦርነት ብሎ ዛሬ ላይ እኔ ብዙ ከተሞችን ቼክ አድርጌያለሁ። ዛሬ ለጦርነት አፋሳው ከባድ ነው። እናቶች በየፖሊስ ጣቢያ እያለቀሱ ነው። አሁን እኔ የምናገርበት ሰዓት ኦሮሚያ ውስጥ እናቶች በየፖሊስ ጣቢያ ልጄ እዚህ ነው ያለ ልቀቁልኝ፣ አልፈልግም እኔ ጦርነቱ እያሉ እናቶች እያለቀሱ ነው። ከአምቦ እስከ ነቀምቴ፣ ከወሊሶ እስከ አዳማ፣ ከሻሸመኔ እስከ ጭሮ አፈሳውን ተቃውሞ ሴቶች እናቶች ልጆቻችን ለጦርነት አንልክም እያሉ ነው። አፈሳውን ቀጥሏል አብይ ኦሮሚያ ላይ ለጦርነቱ። ዞር ብሎ ደግሞ ጦርነቱ እኮ ላንተ ነው እያለ ነው አብይ። ጦርነቱ እኮ የኔ አይደለም። እንዳውም ተነሳይ ዶክተር አብይ መጥቶ ሚዲያ ላይ መግለጫ መስጠት ጀመረ ማለት የሆነ ያሰበው ለማጥቃት ያሰበው አሊያም ደግሞ መርዝ ለመጫር ያሰበው ሐሳብ እንዳለ በደም ተረሩ። የሆነ ነገር ሳያቀድ የሆነ መርዝ ለመንዛት ካልሆነ በቀር ወደ ሚዲያ አይወጣም። እንደዛ ነው ትልልቅ ሚዲያዎች የሚፈራቸው። አንተ ማካሄድ ያለበት ጦርነት ነው እያለ ይሄንን እኔ አረጋግጬ ነው። ገንዘብ ያላቸው በነገራችን ላይ ኦሮሚያ ውስጥ ገንዘብ ያላቸው
እስከ 100,000 200,000 እየሰጡ ልጆቻቸውን ከፖሊስ ጣቢያ እያስወጡ ነው። ግን ደሃው ምንድነው የሚያደርገው? አፈሳው ይቀጥልና ደሃ ወደ ስልጠና ተወስዶ ለብ ስልጠና ሰጥተው እዛ ሄዶ የኤርትራ በረሃ ላይ፣ ሱዳን በረሃ ላይ፣ የአማራ ክልል በረሃ ላይ፣ ኦሮሚያ ውስጥ ጭምር እንዲሞት እንዲገል እያደረገ አብይ። በዚህ በኩል ደግሞ መጥተው የታሪክ እንትን የዛሬ 2000 ዓመት ወይ 3000 ዓመት እኮ የንጉስ እንትን ኦሮሞ ነበር አለ እና ሜሮም ሊያነሳ ይችላል ትንሽ ቆይቶ ሜሮዬ ጊዜም ከዛ ደግሞ ፒራሚዱን እንኳን እዛ አካባቢም እያለ ስለዚህ እስከ ፒራሚዱ ራሱን ምናምን ልል ይችላል። ይሄ ቅዠት ነው። አብይ ምንድነው ያደረገ ያለው? ትክክለኛው ልንገራችሁ፣ በሬ ሆይ ብሎ የሚተርትበት ጉዳይ ነው። ሚያሞኘውን አሞኝቶ ለራሱ ጦርነት የሚቀሰቅሰውን ቀስቅሶ ያው በሬ ሆይ ሳሩን አይተ ገደሉን ሳታይ ነው። ይሄ ነው በቃ የአብይ ስራ እና አሁን ችሎታ አለኝ እየሸወድኩ ነው ማለት ነው። አብይ እየሸወድኩ ነው። እንዲህ አይነት አስከፊ የአፍሪካ ቀንድ ጦርነት ውስጥ ኦሮሞን ለማማገድ እንጨት አድርጎ ለማቃጠል ይሄ ናሬቲቭን አምጥቷል። በሰፊው ደግሞ እናዳምጣለን አብይ ምን እንደምለው። እኔ የአፍሪካ ቀንድ ላይ የሶማሊያ፣ የጅቡቲ ህዝብ፣ የኤርትራ ህዝብ፣ የኢትዮጵያ ህዝብ፣ የሱዳን ጭምር የተሳሰረ ህዝብ ነው። አብሮ ሲኖር የነበረ ህዝብ ነው። አብሮም ይኖራል በሰላም ወንድማማች ነው። በተለያየ ቋንቋ እንተሳሰራለን። አብይ እንደሚያደርገው የጦርነት ቅስቀሳ አይደለም ለማለት ነው። ቀጥለን እናዳምጠው። ጅጅረማሲት ያፍሌን ኡመን ቀበቴቲን ቀብሳ ቱሬ አምስቴ ቤት mirga fuuldura duuba ilaaluun barbaachisaa miti. Oromoon guutummaatti bilisoomedha. Period. እዚህ ላይ ኦሮሞ ሙሉ በሙሉ ነፃ ወጥቷል አለ። ወደ ግራ እንዳትመለከቱ፣ ወደ ቀኝ እንዳትመለከቱ፣ ዞር ብላችሁ ማየት የለባችሁም። ኦሮሞ ሙሉ በሙሉ ነፃ ወጥቷል አለ። ከምን ቀጥሎ ደግሞ እቺን ሀገር የገነባው ጎበና ነው ይላል። ደግሞ ቆይት እናዳምጠው። የጋፊን አብሶ ኦሮሞ ኩን ዴቢ አርጋቻ ጅራቴ መድ ራኮ ነገኛ ኦሮሚያ ኩን ማሪገኝ አዩ ገነማ የኔ ወለቡማ ነው መጫፍቱ ለማታ ናንገረን ከኛ ዋይ ወለቡማ ጆረንካስ ዳንጋ አመጅሉ ከና ካንሰራ የቶኩ ጎበና ዳጭ የአሁኑን ኢትዮጵያ የገነባ ድንበር ዋን ያካለሉት ውስጥ አንዱ ጎበና ዳጬ ነው አለ። መጀመሪያ ደግሞ ምንድነው ያለ? ኦሮሞ ሙሉ በሙሉ ነፃ ወጥቷል አሁን አለ። ከምንድነው ነፃ ይወጣል? ጎበና ኢትዮጵያን ከገነባ ከምንድነው ነፃ የሚወጣው? ኦሮሞ ሙሉ በሙሉ ነፃ ወጥቷል አለ። አሁን አብይ የሚያወራው ነፃነት የተምታታ ነው። የኦሮሞ ህዝብ አይደለም ዛሬ ሙሉ ድፍን ኢትዮጵያ ህዝብ ነፃ አይደለም። እኛ የምናውቀው ታሪክን ተውት። የኢትዮጵያ ድፍን የኢትዮጵያ እናመሰግናለን ዶክተር ሚልኬሳን በሚገባ ፖለቲክሱን እያጠናው በተለይ ደግሞ ቅርብም እንደመሆኑ የእሱን ሀሳብ ያውቀዋል። ስለዚህ በደንብ አድርጎ ተንትኖታል። ለጊዜው እዚያ ያላውቃ ብዬ እንጂ በጣም ብዙ መዳስ የምንችላቸው ጉዳዮች አሉ። በአህዛቡ በኩልም እየመጡ ያሉ ጫናዎች አሉ። እነሱንም ማንሳት እንችል ነበር፣ ግን ለጊዜው ግን እዚያ አይናውቁም እና ምናልባት ሰፋ የሚል ከሆነና ወቅታዊ ነገሮች ከበዙ ይመለስ ይሆናል። እስከዛው ግን ይህን ቪዲዮ ለብዙዎች እንዲደርስ ብታደርጉልኝ ደስ ይለኛል። ሰላም ጊዜ ከእናንተ ጋር ይሁን።